በረከት ማለት ያላችሁ ሲያረካችሁ ያላችሁ ሲያጠግባችሁ በኢየሱስም ይሄ ይሆንላችኋል። መጽሐፍ ቅዱስ እናውጣና ዛሬ ስለ በረከት ነው አምናለሁ። ዛሬ ወደዚህ የመጣ ሰው ሁሉ ሲመለስ ልዩነት ይፈጠራል። በእግዚአብሔር ህልውና የእግዚአብሔር ቃል ይነገርባል፣ ህይወት ይቀየራል። ያዕቆብ ላይ እንደመነሻ አርጌ ከያዕቆብ መጽሐፍ ላይ አንድ የእግዚአብሔርን ቃል አነብና ከዛ እንጸልያለን። ያዕቆብ ምዕራፍ 1 ላይ የተወደደ የእግዚአብሔር ቃል ከቁጥር 16 ጀምሮ የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ እቺ ሁሉን አትዝለሏት፣ በጎ ስጦታ ሁሉ ፍጹምም በረከት ከላይ ናቸው፣ መለወጥ በሱ ዘንድ ከሌለ በመዞር የተደረገ ጥላ በሱ ዘንድ ከሌለ ከብርሃናት አባት እጆቻችሁን አንሱ። ስምህ ይባረክ። አንተ የበረከት አምላክ ዛሬ ህዝብን በመባረክ እለፍ፣ በማጽናናት እለፍ። በዚህ ፈሰስ በዚህ በኩልና አንልህም። አንተ ሁሉን ታውቃለህ። ልትባርከን ግን የታመንክ አምላክ በጌታ በኢየሱስም እንድትባርከን እንጸልያለን፣ እንድትጎበኘን እንጸልያለን፣ ቀንበር እንዲሰበር እንጸልያለን። መንፈስ ቅዱስ በጌታ በኢየሱስም እንደ ቃልህ እውነት በጉባኤያችን ስራ። የታሰሩ ይፈቱ፣ ያዘኑ ይጽናኑ፣ የታመሙ ይፈወሱ፣ በችግር በእዳ የመጡ ይከፈልላቸው። ዛሬ መለኮታዊ ጣልቃ ገብነት ለዚህ ጉባኤ ይሁን። ይሄንን በኢየሱስም ጸልየናል። አሜን። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምናል እና ከጎናችሁ ያለውን ሰው አምናለሁ በሉት። ዛሬ በሉት ታሪክ ይሆናል። በሉት አምናለሁ እግዚአብሔር ዛሬ አሁን ይባርከኛል። ሃሌሉያ። በጣም ጥቂት ደቂቃ እንደነገርኳችሁ ለጸሎት እንዲመቸኝ ጥቂት የእግዚአብሔርን ሐሳብ ካካፈልኳችሁ በኋላ እንጸልያለን። ግን አምናለሁ እግዚአብሔር ይባርከናል። ስለ በረከት ነው ከእግዚአብሔር ቃል ማካፈላችሁ። እንደዚህ ብላችሁ ማያስችላላችሁ እግዚአብሔር ይባርከኛል ብላችሁ እና ይሄንን ርዕስም አድርጋችሁ ያዙ። የሚባርከው ማን ነው? እግዚአብሔር ይባርከኛል ብላችሁ እግዚአብሔር ይባርካችኋል። እኔ ዊሽ እያረኩ አይደለም፣ ትንቢት እየተናገርኩ ነው በህይወታችሁ ላይ። እንደ እግዚአብሔር ሰው መልእክተኛ ሆኜ ከፊታችሁ ከቆምኩኝ እግዚአብሔር እድል ከሰጠኝ እንደ እግዚአብሔር ቃል በህይወታችሁ ላይ አውጃለሁ። በጌታ በኢየሱስም እግዚአብሔር ይባርካችኋል፣ እግዚአብሔር ይጎበኛችኋል። ትንቢት እየተናገርኩ ነው። እግዚአብሔር ቃል እንደዚህ ይላል፣ ተራራን ትክክል አደርጋለሁ አይደለ ካለ በኋላ በጨለማ የተደበቀችውን የተሰወረችውን ሀብት ለአንድ ሰው እንደ እግዚአብሔር ሰው ያላየኸው ያልጠበቀው የእግዚአብሔር በረከት እግዚአብሔር ያስቀመጠልህ ተሰውሮ ያለ በረከት በኢየሱስም እጅ ይገባል፣ ወደ እጃችሁ ይገባል። ስለ ያዕቆብ አላስተምርም። ስለዚህ ያዕቆብ ታውቃላችሁ በስደት ላይ ያሉ የእስራኤል ህዝብ ናቸው እና በስደት ላይ ላሉ ህዝቦች ናቸው። በጣም ስለ መጽናናት ነው የሚናገራቸው፣ ያጽናናቸዋል። ከማጽናናቱ ባሻገር በስደት ላይ ያለን ህዝብ ስለ በረከት አታወራው። ግን በስደት ያለውን ህዝብ ምን ይላቸዋል መሰላችሁ? ወንድሞቹ አትሳቱ ይላቸዋል። ብራዘር በዚህ ጉዳይ እንዳትስቱ አላቸው። ለምን ሲባል በዚህ ሁኔታ ውስጥም መባረክ ማን ይችላል? ከዛ እዚሁ ክፍል ላይ ወንድሞቹ አትሳቱ ካለ በኋላ በጎ ስጦታ ሁሉ ብራዘር በጎ ስጦታ የሚያስቡበት ሁኔታ አይደለም። ያሉበት ሁኔታ ሄዳችሁ ያሉበትን ሁኔታ ማጥናት ይችላልላችሁ። ያሉበት ሁኔታ በጎ ስጦታ ማሰብ የሚችሉበት አይደለም። ግን በዚህ ሁኔታ ውስጥ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከማን ነው? ከላይ ከብርሃናት አባት በመዞር የሚገኝ ጥላ ከማይገኝበት ሁሉ ጊዜ ብርሃን ከሆነ ከእግዚአብሔር መልካም ብቻ ከሆነ ክፉ ትንሽ የሚባል የሌለበት ከሱ ዘንድ ይወርዳሉ ይላል። ዛሬ ማለዳ በጌታ በኢየሱስም ከእግዚአብሔር ዘንድ የሆነ በረከት ያገኛቸዋል። መጽሐፍ ቅዱስን ስታጠኑ ከዘፍጥረት እስከ ራእይ ስለ እግዚአብሔር ማንነት ስለ እግዚአብሔር ባህሪያት ስታጠኑ አንዱ የእግዚአብሔር ባህሪ ታውቃላችሁ መጋቢ ነው። እግዚአብሔር ቸር ነው። እግዚአብሔር የበረከት አምላክ። በረከት ሌላ ቦታ አይገኝም። በኋላ እመጣለሁ። በረከት ጠንቋይ አጋንንት ጋር አይገኝም። በረከት ብቸኛ ያለው እግዚአብሔር ጋር ነው። አሁን እንዳልኳችሁ ፍጹም በጎ ስጦታ ሁሉ ፍጹም በረከት ከላይ ከብርሃናት አባት ከእግዚአብሔር ዘንድ ብቻ ነው የሚወርደው እና በዚህ ክፍል ውስጥ እንደተናገረው ማለት ነው። ዘፍጥረት ላይ ትዝ ይላችኋል። እግዚአብሔር ፍጥረታትን ፈጠረ። ምን አላቸው? ተናገሩ። ምን አላቸው? በደም ጨምሩ። ምን አላቸው? ባረካቸው ይልና ብዙ ተባዙ ምድርን ሙሏት ግዟትም ብሎ ባረካቸው። ከዛ ይሄ በረከት በህይወታቸው እየሰራ ቆየ። ኃጢአት ወደቁ። በኃጢአት ምክንያት እግዚአብሔር ያልከለከለው ነገር ምንድነው? ብሌሲንግ ነው።
አላቆመም። ይሄን አጀንዳውን አላቆመም። ከዛስ እግዚአብሔር ከሰዎች መካከል አብርሃምን ጠራው። ከዛስ ጠርቶት ምን አለው? ከእናት ከአባት ከዚህ ከዘመድ ተነስተህ ውጣ። ለምን ሲባል ወደ የሆነ ቦታ ወስዳለሁ። ከዛስ እባርካለሁ። ወይኔ ማን ነው አሜን የሚለኝ? ከዛስ እባርካለሁ አለው። እና በጣም የሚገርመው ደግሞ እግዚአብሔር እባርካለሁ ሲል የአብርሃም ጥያቄ ደስ ያለኝ አያየና በርግጥ ቆየ ነገር ሲዘገይበት የዕብራውያን ጸሐፊም ታግሶ ይላል። አያየና አንድ ጥያቄ ጠየቀ። እንዴት አለው? እንደውም የሆነ ስፍራ አንዳንድ ጊዜ እግዚአብሔር እኮ የምትኖሩበት ህይወትና የሚናገረው ቃል ለየቅል ነው አይደለ? ከባድ ሁኔታ ውስጥ ሆናችሁ አብርሃም አሜን ብሎ አፈፍ ብሎ ወጥቶ በነጋታው የገጠመው ረሃብ ነው አይደለ? ከዛ ተሰዶ እንደው ሚስቱን እህቴ ነች ብሎ እኮ ከባድ ቻሌንጅ ውስጥ ገብቶ እግዚአብሔር ከዚህ ሁሉ በኋላ መጥቶ ብሌሲንግ አይደለም የሰጠው ቃል ነው አሁንም የሰጠው። እና እንደውም ቃል ሲሰጠው ከመሐላ ጋር ነው ማለለት ይላል። ሰው ለሰው እግዚአብሔር ምስክሬ ምናምን እንደምንለው እናቴ ትሙት እንደምትለው እግዚአብሔር ማለለት። ለዛውም ሲምልለት በዛ ዘመን እንደነበረው ባርካለሁ ሲለው እንዴት ለዛውም እየባረኩ ኮንቲኒቲ ያለው ነው። ባርኬ አላቆምም እባርካለሁ። ዛሬ አንድ ሰው ድንገት ይሄ በቃኝ ወደማይለው ይሄንንም ለኔ አወላንተ ይሄንንም ለምንድን እየባረኩ እባርካለሁ። ወይኔ እኔ ዛሬ በትንቢት መንፈስ ነው ማገለግላችሁ። በጌታ በኢየሱስ ስም እየጨመረ በሚሄድ በረከት ያገኛችኋል። እና አብርሃም ትዝ ይላችኋል አንዴ መሐላው ወሰደውና እንዴት ብሎ ሲጠይቅ 3 ዓመት የሞላው ጊደር 3 ዓመት የሞላው ፍየል 3 ዓመት የሞላው በግ ዋኖስ ይዘ ውጣ አለው። ወጣ። ከዛ መሰዊያ አዘጋጃለሁ። መሰዊያ አዘጋጀ። ከዛ በኋላ እያንዳንዱን ፍየሉን ዋኖሱን ከዋኖሱ በቀር ሁሉንም ለሁለት ከፈለ። በዛ ዘመን መሐላ የምታደርጉት ወይም ለአንድ ሰው ኪዳን የምትገቡት ደም ትነካላችሁ። በእጃችሁ ደም ትነኩና እጅ ላይ ተያይዛችሁ በተከፈለው ሰውነት ላይ በመሃል ስታልፉ ኪዳኑ ይጸናል። ከዛ ምን ማለት ነው? ባጭሩ እንደዚህ ይቁረጠኝ ማለት ቃሌን ካልጠበቅኩ እንደዚህ ይቁረጠኝ ማለት ነው። እኔ አንዳንድ ጊዜ እግዚአብሔር የሚገርመኝ ትልቅ አምላክ ሆኖ ሲያወራ ግን በእኛ ልክ ወርዶ አይገርምም? በአንቺ ልክ ወርዶ ያወራል። ብራዘር በጣም ወርዶ ለአብርሃም ሊያወራው ክፈል አለው። ከፈለ። ከዛ በኋላ አሞራዎች መጡ፣ አባረረ፣ መሸ። ታላቅ ድንጋጤም ፍርሃት ሆነ ይላል። ካባረራቸው በኋላ ከባድ ፍርሃት ሆነ። ከዛስ ከባድ እንቅልፍ ጣለበት። ለጥ አለ። እንኳን አብርሃም ተኛ። ለጥ ሲል ሲተኛ በህልሙ ያ እውነተኛው ነገር ተፈጸመ። ያ ምንድነው? የምድጃ ጢስና እሳት በዛ በተከፈለው ቦታ ላይ አለፈ። ከዛስ እግዚአብሔር ማለለት ይሄው አደርጋለሁ። የዕብራውያን ጸሐፊ እንደዚህ ያለው እየባረኩ ባርካለሁ ብሎ በሌላ ሊምል ስላልቻለ የሚበልጥ ሌላ ስላላገኘ በራሱ ምሎ ምን እላለሁ አለው። ጌታን እባርካለሁ ራሱን ብሎ ይሄው እባርካለሁ አለ። ይሄ ላይ ብቻ ሳይሆን 22 ላይ ምዕራፍ 22 ላይ ትዝ ይላችኋል። ልጅን ሰዋልኝ ብሎት ልጁ ሊሰዋለት ሄደ። አየው ታማኝነቱንና በእውነት ብሎ እባርካለሁ ብሎ ማለለት ይላል። ለካ እግዚአብሔር ሰውን እባርካለሁ ብሎ ይምላል። አብርሃምን አባታችንን ጠራው። ምን አለው? እባርካለሁ ብሎ ማለለት። ባረከው። ብራዘር ይስሐቅን መጣ ያለውን አደረገለት። ይስሐቅን ጠራው፣ እባርካለሁ አለው፣ ባረከው። ያዕቆብን ጠራው፣ እባርካለሁ፣ ባረከው። አንዱ የአብርሃም በረከት በአንተ አሕዛብ ሁሉ ምን ይላሉ? ባይዘው የእግዚአብሔር አጀንዳ ምንድነው? በእናንተ ህይወት ላይ የእግዚአብሔር አጀንዳ በረከት ብቻ። ወይኔ ተስማማላችሁ? የእግዚአብሔር አጀንዳ በክርስቶስ ኢየሱስ ከዛም በአዲስ ኪዳን ሲመጣ ዋናው አጀንዳው ምንድነው? መባረክ ነው። ኮራ ብላችሁ ደገፍ ብላችሁ እግዚአብሔር በኔ ላይ ያለው አጀንዳ በረከት ነው በሉ። ወይኔ ሰይጣን ይስማ፣ ሁኔታ ይስማ፣ የመጣሽበትን ነገር ጣል አድርግና እግዚአብሔር በኔ ህይወት ላይ ያለው አጀንዳ በረከት ነው በሉ። በእናንተ ህይወት ላይ ያለው አጀንዳ መባረክ ነው። በእናንተ ህይወት ላይ ያለው ፕሮግራም መባረክ ነው። ስለዚህ ዛሬ በአንድ ሰው ህይወት ላይ የሚጀምር አዲስ ብሌሲንግ አለ እና በረከት ነው። ባይዘው በኢየሱስም መጥቶ የቀጠለው በረከት በሰማያዊ ስፍራም በምድራዊም በረከት በሁሉም አቅጣጫ የሚባርክ አምላክ አለ። ይሄው አሁን እንዳነበብኩላችሁ ይሄ በረከት የሚቀጥል ነው። ትንሽ ነገር ስለ በረከት ልናገር። በረከት ምንድነው? አንዳንድ ሰዎች ብሉይ ኪዳን የቁስ ነው፣ አሁን ዋናው የመንፈስ ነው ይላሉ። ሲጀመር 66ቱ መጽሐፍ በእግዚአብሔር መንፈስ የተጻፈ ሕያው የሆነ ትላንትና የሰራ ደግሞ ዛሬም የሚሰራ ወደፊትም የሚቀጥል የእግዚአብሔር ቃል። ታምናላችሁ? ተስማማላችሁ? እናምናለን፣ እንስማማለን። ቅድም እንዳልኳችሁ በረከት የሚገናኘው ከኪዳን ጋር ሳይሆን ከፐርሰን ጋር ነው።
ከማንነት ጋር ነው ከመለኮት ጋር ነው እና እግዚአብሔር ሰውን ከፈጠረ በኋላ ያደረገው ባረካቸው ይላል ባረካቸው ከዛ እንዲህ አላቸው በረከት የሚለው ቃል ሄዳችሁ ስታጠኑ ባራክ የሚለው ቃል ወይም ደግሞ ሌላም ትርጉም አለው ሌላ ሚኒንግ አለው ይህ ቃል የሚገናኘው በስልጣን ቃል የሰዎችን ህይወት መቀየር ማለት ስሙኝ በረከት ማለት የሆነ ሰው ተናግሮ ነገርን መቀየር ማለት አሁን ምናምነው አንድ የባለስልጣንን ንግግር አይደለም አሁን ምናምነው ታውቃላችሁ እዚህም ዓለም ላይ አንድ ባለስልጣን እንትን ይሰጠው ካለ ያርገውና ይደረግልኛል ኢየሱስ ጌታ ነው ለምንድን ሰውየው ያለው ኦቶሪቲ ያንን የማድረግ ብቃ ካለ ያደርገዋል ያ ብሌሲንግ ይባላል ሂዱና አጥኑ ስለ በረከት አንዱ በረከት ማለት እግዚአብሔር እንዲህ ባረካቸው ይላል እንዲህ ማላቸው ይላል ብዙ ተባዙ ምድርንም ሙሉአት ይኸውላችሁ በረከት ሌላው ትርጉሙ ምን እንደሆነ ታውቃላችሁ መልቲፕሊኬሽን ነው መብዛት አሁን ዛሬ እግዚአብሔር ይባረካችኋል ስል ምን ይያልኩኝ ነው ትባዛላችሁ ይያልኩ ነገራችሁ ይበዛል ይያልኩ እንደዘመራችሁት እንደዚሁ መልቲፕሊኬሽን በኢየሱስም ይሆናል መደመር አይደለም እኔ ለአንድ ሰው እየተነበይኩኝ ነው ነገሬ ሲደመር ሳይሆን መብዛት ይጀምራል ፍሬያማ መሆን ትጀምራለህ ማቆም እስከማትችል ቢዝነስ ይባዛል ህይወት ይባዛል ብዙ ነገር ይባዛል የተስማማ ጮህ አሜን ይበል ለዚህ ነው ይኸውላችሁ ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ መጣና 2 ዓሳና 5 እንጀራ ሰጡት ባርኮ ሰጣቸው በሉ ጠገቡ ከዛስ አተረፉ ይላል አሁን ይኸውላችሁ እግዚአብሔር ሲባረካችሁ እስክትጠግብ አይደለም እስክትትረፈረፍ ነው አሁን እየባረኳችሁ ያለሁት እንደ እግዚአብሔር ሰው ትንቢት መናገርባችሁ ለሰመድ የሚሆን አይደለም ለጎረቤት አይደለም የሚትረፈረፍ ትውልድ ልታበላ ብዙዎችን ልትጠግም እግዚአብሔር ያበለጥጋል ይኸውላችሁ መልቲፕላይ አባዛ 2 ዓሳ 5 በሉ ጠገቡ አተረፉ ጽዋዬ ምን ያለ ነው አንድ ሰው ጮክ ብሎ ይናገራል ጽዋዬ ምን ያለ ነው በጌታ በኢየሱስም ዛሬ ወደ ተረፈ ነገር ግቡ ከቤት ኪራይ የሆነ ነገር ከመሙላት ወዳፍ ከማለት ህይወት በጌታ በኢየሱስም ዛሬ ያውጣችሁ ወይኔ አንድ ሰው ጮህ አሜን ይበለኛ በረከት መልቲፕሊኬሽን ነው መባዛት ነው ኢየሱስ ስለ ህይወት ብትል ህይወት እንዲሆንላችሁ እንዲበዛላችሁ መብዛት ነው መትረፍረፍ ነው በረከት ስለዚህ ዛሬ ስለ በረከት ስናወራ ያንድ ሰው በቃሉ በእግዚአብሔር ቃል ስለሚቀየር ህይወት ያወራን በረከት ስንል መልቲፕሊኬሽን ስለ መብዛት ያወራ ነው ሌላው በረከት ስትሉ መጽሐፍ ቅዱስ ላይ የምታነቡት ነገር መከናወን ነው ትዝ ይላችኋል መዝሙር ምዕራፍ 1 ላይ ካንድ ጀምሮ ምስጉን ነው የሚለው ብሩክ ነው ብለስድ ነው የተባረከ ነው በክፎች ምክር ያልሄደ በዋዘኞች ወንበር ከዛ እሱ ይላል በወንዝ ዳር እንደተተከለች ዛፍ ፍሬዋንም በየጊዜው ነው ሃልዳኒካ ክረምት ግበጋ ምናምን ይያልክ አትጨነቅም ወንዝ ዳር የተተከለች ዛፍ ሁሉ ጊዜ ፍሬያማ ናት መታወቂያ ምንድነው ፍሬ ነው ለምንድን ያለችበት ቦታ ነው በጌታ በኢየሱስም ከእግዚአብሔር የተጣበቀ በዚህ ቤት ያለ እንደ እግዚአብሔር ሰው ትንቢት እናገርባችኋለሁ በኢየሱስም ፍሬያማ መሆን ትጀምራላችሁ ከዛ ወርዶ እንደዚህ ይላል የሚሰራ ሁሉ ይከናወን ከዛሬው ቃል የተነሳ አንድ ሰው ወደ ፍሬያማ ህይወት ይገባል የሚሰራ ሁሉ ይከናወንለታል የሆነ ነገር ትጀምራለህ ከዚህ በኋላ እግዚአብሔር እንደዚህ ብሎኛል የፌለሪቲ ስፒሪት ይሰበራል ያለ መከናወን መንፈስ ይሰበራል የጭንገፋ መንፈስ ይሰበራል እግዚአብሔር ምስክሬ ከብዙ ሰዎች ህይወት ላይ የሚሰበር ነገር እያየሁ ከህይወታችሁ ላይ ይሰበራል ከህይወታችሁ ላይ ይሰበራል ከዘመናችሁ ላይ ይሰበራል ጀምሮ ማቆም ይሰበራል ጀምሮ መፍረስ ይሰበራል ሄዳችሁ ማቆም ይሰበራል የሚያስቀጥል ፍሬያማ የሚያረግ መንፈስ ያገኛቸዋል እስቲ ጩና የምሰራ ሁሉ ይከናወንልኛል አዎ የምሰራ ሁሉ ይከናወንልኛል ዛሬ በጌታ በኢየሱስም እንደዚህ ብዬ ትንቢት እናገራለሁ የምትሰሩት ሁሉ ይከናወንላችሁ 2015 እንትን ጀመርኩ ብለ ከዚህ በፊት አውርታ ሊሆን ይችላል 2018 ትሰራለህ ይከናወናል ትነግዳለህ ይከናወናል ይኸውላችሁ ብዙ ሰዎች መታወቂያቸው ይቀየራል ህይወታቸው ይቀየራል በኢየሱስም ይሆንላችኋል ይከናወንላችኋል የከፈትሽውን ሱቅ አትዘጊው እግዚአብሔር ሌላ ይባርካል መታወቂያችሁ ይሄ ይሆናል በኢየሱስም ይሄ ይሆንላችኋል የሚሰራ ሁሉ ምን ይልለታል በረከት ይሄ ነው ሌላው አንድ በረከት ልባርካችሁ ይሄ በዚህ እግዚአብሔር ቃል በረከት ማለት
ያላችሁ ሲያረካችሁ ያላችሁ ሲያጠግባችሁ ሐጌ ላይ ትዝ ይላችኋል ሄዱና ቤቴን ስሩ ብሏቸው በእዝራም ላይ ታሪኩትን ታገኙታላችሁ ሄዱ ቤቴን ስሩ አላችሁ ከምድረ በዳ ሲመጡ እና ሄደው ቤቱ መስራት ጀመሩ ከዛ ቻሌንጅ ገጠማቸው ልክ ቻሌንጅ ሲገጥማቸው ቤቱን ትተው ወደ ራሳቸው ቤት ሄዱ ከዛ ምን አላቸው በላችሁ አልጠገባ ልባችሁን በመንገዳችሁ ላይ አድርጉ ያላቸው ልባችሁን በመንገዳችሁ ላይ አድርጉ በላችሁ አልጠገባችሁም ጠጣችሁ አረካችሁ ደሞዙን የተቀበለ ሰው በቀዳዳ ከረጢት ያረጋው ዘንድ ደሞዙን ተቀበላችሁ ብዙ ሰራችሁ ጥቂት አገባችሁ ይሄ ምን አይነት መርገም ነው ምንበላው አለ ግን አያጠግብም ምንጠጣው አለ ግን አያረካም ይሄ እኔ ከባድ መርገም ነው ብራዘር የሆነ ጤናማ ነገር ላይ አይደላችሁ ማለት ነው ታውቃለህ ብርድ ካለ በራሱ ምንድነው በሽታ ነው አንዳንድ በሽታ ደግሞ አለ ታይፈስ ታይፎይድ ምናምን እንደዚህ አሟችሁ የሚሆን ብርድ ልብስ ተጨምሮ ጋቢው ተከልክሎ እንትን ኮንፈርቱ ላይ አርገ ቁም ሳጥን መስለህ ውስጥ ግን ለአበላብ ይሆንክ ብርድ አለኝ ይላል በሽታ ነው ቆያ ተባለም ሂድና መርፌ ስትወጋ ይሻላል በሽታ ነው እንደዚሁ ሰው በዚህ ዘመን ከባድ መርገም ውስጥ ነው ይሰራል ይደክማል የለም እርካታ አጠገበው ደሞዙን በውጥት እኔ ያለ ይላል በቁጥር ብቻ ነው ሲመጣ እንትን አርጎ ይሄ ብዙ ጊዜ እንደሚያረጉት ከባድ ችግር ትንሽ ደሞዝ ነው አይችለውም እግዚአብሔር ሰው ይሄው ምበላው ስላለ ተባርካል ማለት አይደለም አንዳንድ ጊዜ ብለሲንግ አንድ ሰጥቶ ዘመንን ኮራ ብለህ ትኖራለህ ትዝ ይላል እስራኤላውያን በዛ ምድረ በዳ ጫማቸውም አላለቀም ልብሳቸውም አላረጀም እኔ በጣም እሱ ቃል ደስ ይለኛል አብሮ እያደገ ነው ከ39 ወደ 41 እያደገ ነው አይ ዶንት ኖ አይደለ ግን አንድ ነገር ነው ብራንድ አልቀየሩም ብራዘር ነገር ግን የሚለብሱት ያምርባቸው ነበር ለብሰው አልሞቃቸው የሚለው ቃል ሂዱና አዲሱ ትርጉም ላይ ሁለት ትርጉም አለው እታች ስታር ለብሰው አልሞቃቸው የሚለው ሙቀት ብቻ ሳይሆን አያምርባቸው ማለት አንዳንድ ሰው ብራንዱ ነግሮ ሁሉ አያምርበት ብራዘር እንትን ያረኩት ቢል አያምርበትም ብራዘር እግዚአብሔር ብለሲንግ ሲኖር ብራንዱ ሳይሆን ሰልባጅ ለብሰ ከየት ነው የመጣው ተባላል ውበት ይጨምርባል ዛሬ ለአንድ ሰው እንደዚህ አይነት ደሞዙ ይበቃዋል የሚበላው ያጠግበዋል የሚጠጣው ያረካዋል ወደ እንደዚህ አይነት ብለሲንግ የሚገባ ሰው አለ ትዳሩ ያረካዋል ስራው ያስደስተዋል ኑሮው ያስደስተዋል አገልግሎቱ ያስደስተዋል ያ ሰው እኔ ነኝ የሚጮህ አሜን ይበለኝ ዛሬ እንደ እግዚአብሔር ሰው ትንቢት ልናገር መጥቻለሁ እግዚአብሔር እንደዚህ ብሎኛል ህዝቤን ባርካለሁ ብሎኝ ትበዛላችሁ ትትረፈረፋላችሁ ያላችሁ ያጠግባችኋል ደሞዝ ይበቃሃል አብረ ከምሰራው ጋር ልዩነት የቁጥር ብቻ አይሆንም ያው ደሞዝ ኖሮ አንተ ቀብረር ብለህ ትኖራለህ ምንድነው ሲባል ያለን የሚያትረፈርፍ እንዴት ተባዛ አይ ዶንት ኖ ልዩነት ግን እኔ ጋር አለ ሃሌሉያ እዚህ ምድር ላይ የሚያኖረን በልዩነት ይሄ ነው ይሄ በረከት ነው በጌታ በኢየሱስም ይሄ መንፈስ ያገኛችኋል በደም ከተሰማማችሁ ጩና አሜን በሉ አሜን እኔ አምናለሁ እዚህ ጉባኤ ውስጥ ዛሬ ከሚነገረው የእግዚአብሔር ቃል የተነሳ ላይፉ ቼንጅ የሚሆን ወደ ኋላ መመለስ እስከሚያቀተው ድረስ እግዚአብሔር ነገሩን የሚያበለጥግ ከከባድ የሆነ ቦይ ጋር የሚገጠም የእግዚአብሔር በረከት የሚያገኘው ሰው አንድ ሰው አለ ያ ሰው ነኝ የሚጮህ ይባል እሺ በፍጥነት እግዚአብሔር የበረከት አምላክ ነው በረከት ምንድነው ሚለውን አይቻተናል የመጨረሻ ይሄን ተናገረ እንጸልያለን እግዚአብሔር የሚባርካችሁ እንዴት ነው እንደነገርኳችሁ እግዚአብሔር የበረከት አምላክ ነው ብለናል ሁለተኛ ደግሞ በረከቶች እንደዚህ ናቸው በረከት ላይፍን የሚቀይር በአንድ ቃል ላይፍ የሚቀይር ነው መብዛት ነው ብለናል አይደለ መከናወን ነው ብለናል እግዚአብሔር ይመስገን ዛሬ የሚከናወንለት ሰው ብዙ ፋይል ወረቀት የያዙ ሰዎች ብዙ የቢዝነስ የተለያየ ነገር ወረቀት ይዘው የተቀመጡ ሰዎች እግዚአብሔር እንደዚህ ይለኛል ዛሬ መከናወን ይሰጣቸዋል አሜን ፌቨሪያ ተመቶ ፓስ ይሆናል ማለፍ ይሆናል እለፍ የሚል ቢዝነስ አለፈ ያንተ ነገር አለፈ ጠይቃችሁ የተከለከላችሁ የተያዘባችሁ እንደ እግዚአብሔር ሰው ትንቢት እናገራለሁ ኋላ ላይ የምታምኑ ከሆነ ቀንጆቻችሁን አንሱ በጌታ በኢየሱስም ዛሬ የመከናወን መንፈስ ያገኛችኋል ይከናወንላችኋል አሜን መጨረሻው ያላችሁ ይበቃችኋል ያላችሁ ይኸውላችሁ ነፍ ነገር ኖሮ አለማርካት ከባድ መርገም ሰው በተለይ እንትን ፎቅ ነፍ ነገር ይዞ ብራዘር እንቅልፍ የለውም ነፍ ነገር ይዞ ብዙ ነገር የለውም ታውቃላችሁ በረከት ማለት አንድ ዳይሬክሽን አይደለም ዋን ዳይሬክሽን ብር ብቻ ማግኘት ብቻ አይደለም የሆነ ነገር ጤና ብቻ ማግኘት አይደለም ኢየሱስ ጌታ ነው እና እንዴት ነው ምንባረ ይሄ በረከት እንዴት ነው የምትቀበሉት
መጽሐፍ ቅዱሳዊ ፕሪንሲፕል አለው። ባይዘው እግዚአብሔር የበረከት አምላክ ነው። ይሄ በረከት እንዴት ነው የምትቀበሉ ሲባል ብቸኛ ቀላል መንገድ ምንድነው? ባርከኝ ማለት። ሰማችሁኝ? ባርከኝ ማለት ነው። ያ ቤት አቤቱ መባረክን ባርከኝ፣ ከዛስ አገሬን አስፋ፣ እጅ በኔ ላይ ትሁን፣ እንዳያሳዝኑኝ ልቤን ከክፉ ጠብቅ ብሎ የእስራኤል አምላክን እግዚአብሔርን ለመነ ይልና እግዚአብሔር ምን አለ? አራባጋዲያ እሰይ የለመነውን ሁሉ ሰጠው ይላል። ብራዘር አንነን ሰው አለመለመን ዝም ብለህ ትኖራለህ። የሚያዋጣው ምን ማለት ነው? ባርከኝ ማለት። ዛሬ እዚህ ጉባኤ ጮክ ብሎ በህይወቱ የውስጥ ድምጽ ባርከኝ የሚል ሰው ካለ የእግዚአብሔር በረከት በሱ ላይ ይሆናል። የእግዚአብሔር በረከት በሱ ላይ ይሆናል። ነገርኳችሁ። በረከት ማለት አንድ ዳይሬክሽን አይደለም፣ እንትን ብቻ አይደለም። አሁን መባረክን ስናስብ መኪና ብቻ አይደለም እያሰብኩ ይበዛል። በጣም ብዙ መንፈሳዊ አቅጣጫ ደግሞ እንደ አርሞኒየም ቤተክርስቲያን ምናምነው ይሄ ነው። በሁለንተናው የበለጸገ ነው። እግዚአብሔርን የሚያከብር ትውልድ ነው። ስለዚህ እግዚአብሔር ቢሆነ አቅጣጫ ሲባርክ ለምክንያት ነው። ሁሉም ነገር የሚገኘው ከማን ነው? ከእግዚአብሔር ዘንድ ነው። ስለዚህ ዛሬ የሚያዋጣው ምን ማለት ነው? ባርከኝ ማለት ነው። ስለዚህ ዛሬ በጌታ በኢየሱስ ይሄ መንፈስ ይገባባችኋል። ሰው እግዚአብሔርን አግኝቶ ማንን ምን ብሎ ይጠይቃል? ሰው እግዚአብሔርን አግኝቶ ያዕቆብ ትዝ ይላል። ነፍ ነገር እኮ ኖሮ እንደ ሰው እኮ ነፍ ነገር አለ። ሚስት አለው፣ ከብቶች አሉት። እንደ ሰው ብዙ ነገር አለው። እግዚአብሔርን አያገኘውም። ሙሉ ሌሊት ታገለው። ከዛስ እለቃለሁ ምንድነው ተለቀቀኝ ሲለው ኖ እግዚአብሔር ተገኝቶ አንላቀቅም። ምን ካልባረከኝ። ዛሬ በዚህ መንፈስ የሚወጣ ሰዋል ካልባረከኝ አለቅህም። ታሪኬ ካልተቀየረ፣ ህይወቴ ካልተቀየረ፣ ዘመኔ እንደዚሁ 2014 አለፈ፣ 15 አለፈ፣ 16 17 ብዬ ዝም ብዬ ቆጥሬ 19 አልገባ። ዛሬ ጣልቃ ይገባል። እግዚአብሔርን የሙጥኝ እለዋለሁ። ምን እለዋለሁ? ካልባረከኝ አለቅህም። ካልሰጠኝ አለቅህም። ካላደረክልኝ አለቅህም። ወደሚቀጥለው ዓመት ማልፈው በምንድን ነው? በበረከት። ኢየሱስ ጌታ ነው። እግዚአብሔር ቤት ውስጥ የሚሰጠው በምን ውስጥ መሰለ? በመለመን በመጠየቅ ነው። ለመቀበል ግን አንዱ ፕሪንሲፕል ለምኑ ይሰጣችኋል። ፈልጉ ታገኛላችሁ፣ መዝጊያን አንኳኩ። ይሄን ብቻ ብሎ ቢያቆም ጥሩ። የሚፈልግ ያገኛል፣ የሚጠይቅ ይሰጣል ይልና ደጅ የሚያንኳኳ ይከፈታል። ስለዚህ የእግዚአብሔር ቃል አንዱ ለመቀበል ፕሪንሲፕሉ ምንድነው? ማንኳኳት፣ መለመን፣ መጠየቅ፣ መፈለግ። አንዳንድ ሰው ዝም ብሎ ይፈልጋል እኮ አይጸልይም። እግዚአብሔር ሰው መለመን፣ መጠየቅ፣ አርግልኝ ማረግ ከእግዚአብሔር ዘንድ ያሰጣል። በኢየሱስም ዛሬ የመጠየቅ መንፈስ ጉባኤው ላይ ይወርቃል። እንትንን ስጠኝ፣ ሰሜንን ስጠኝ፣ ደቡብን ስጠኝ፣ ምዕራብን ስጠኝ፣ እንዲህ ስጠኝ። ለምን? እግዚአብሔር አይጎልበትም። ባለፈው እያልን ነበር። እግዚአብሔር ባይዘው ለአንተ የሆነ ነገር ሰጥቶ እሱ አይጎልበትም። እግዚአብሔር ባለጠጋ ነው። ሁሉ የእግዚአብሔር ነው። መጽሐፍ ቅዱስ ላይ አንብቡ። ሁሉ የሱ ነው። እነ ጳውሎስ የኋላዬን ትቼ ፊቴን ለመያዝ እዘረጋለሁ። ለምን? ይሄ መጨረሻ አይደለም። አገልግለም ቢሆን ይሄ መጨረሻ ቅባት አይደለም። ሌላ ምትናፍቀው አለ። ተባርከ ቢሆን ይሄ መጨረሻ አይደለም። እንትን አለ ይሄ መጨረሻ አይደለም። ደግሞ አይተናል ብዙ ሰዎች በአንድ ቀን ማታ ጥፍት ሲልባቸው። ስለዚህ ሁሉ ጊዜ እግዚአብሔር ቤት የሚያኖረን አንዱ ፕሪንሲፕል ለመባረኪያ መንገዱ ምንድነው? ባርከኝ ማለት። ሃሌሉያ። ካልባረከኝ ዛሬ እንደዚህ የሚሉ ሰዎች ይባረካሉ። አንዳንድ ሰው ምንም ሳይጠይቅ ይጠብቃል። ትልልቅ ነገር እንጠይቃለን። እጠይቃለሁ፣ እቀበላለሁ፣ እለምናለሁ፣ እቀበላለሁ፣ እጸልያለሁ፣ እቀበላለሁ። መንፈሳዊ በሉ፣ ስለ ልጃችሁ በሉ፣ ስለሆነ ነገር የምትለምኑትን በኢየሱስም ወደ እጃችሁ ይግባ። ሁለት እጃችሁን አንሱ። እንደ እግዚአብሔር ሰው ባርካችኋለሁ። የለመናችሁት ወደ እጃችሁ ይምጣ። የጠየቃችሁት እጃችሁ ላይ ይግባ። ፈውስ ቢሆን ይግባ፣ ጤና ቢሆን ይግባ፣ እንቅልፍ ቢሆን ይግባ፣ ፋይናንስ ቢሆን ይግባ፣ ቢዝነስ ቢሆን ይግባ። የታገላችሁ ይመታ። ጨረስኩ። ይሄን ብዬ እንጠይቃለን፣ እግዚአብሔር ምስክሬ እዚህ የደረስነው እንደዚህ ያልን ነው። እንለምናለን፣ ይሰጠናል። እንለምናለን፣ ይሰጠናል። ዛሬም ለአንድ ሰው በጣም በብዙ ጉጉት እግዚአብሔር ፊት እየጾመ እየጸለየ እየጠየቀ ወደዚህ የመጣ ሰው እኔ መልእክተኛ ሆኜ በፊታችሁ ቆሜያለሁ። የለመናችሁትን እግዚአብሔር በታምራት ወደ እጃችሁ ያስገባ።
በጌታ በኢየሱስ እያለቀሳችሁ ያላችሁ እየጠየቃችሁ ያላችሁ እግዚአብሔር ያቤጽን በብሉይ ኪዳን በዛኛው ኪዳን ከተለመነ አሁን ደግሞ መካከለኛ ኢየሱስ የሆነበት በዚህኛው ኪዳን አለን። እግዚአብሔር በሚሰማበት በዚህኛው የኪዳን ዘመን አለን። በጌታ በኢየሱስም የሚታይልን መልሕቅ ሆኖ በፊት ያለ አንድ አለ። እሱም ኢየሱስ ይባላል። ከሱ የተነሳ በኢየሱስም ዛሬ ትባረካላችሁ። ዛሬ በረከት የሚያገኘው ሰዋል ያ ሰው ነኝ የሚል ጮህ አሜን ይበል። ከጎናችሁ ያለውን ሰው ንኩትና ለመባረክ ጠይቅ በሉት ለመባረክ ጠይቅ በሉት። ኢየሱስ ጌታ ነው። እዚህ ምድር ላይ ይሄ ነው የሚያዋጣን። እንባረካለን፣ እንሰራለን፣ እንበለጥጋለን፣ እንነግዳለን፣ ይሆንልናል። ለአንድ ሰው በልዩነት ነገሩ ሲሰምርለታል። ለአንድ ሰው በልዩነት ሌላው ላይ የተዘጋ አንተ ላይ አይዘጋም። ሌላው ላይ የጨለማ አንተ ላይ አይጨልምም። በልዩነት በኢየሱስም ነገር ይከፈታል። ሃሌሉያ! ኢየሱስ ጌታ ነው። በኢየሱስም እግዚአብሔር ስሙን የሚያገንለት ሰው አለ። ያ ሰው ነኝ የሚል ጮህ አሜን ይበለኝ። ስሙን የሚያገን የሱን ቢዝነስ ብራንድ የሚያደርግለት ሰው አለ። በጌታ በኢየሱስም ይሄ በረከት ያገኛችሁ። ሁለተኛውን በጣም ይሄ ከፓስተር የወሰድኩት ነው፣ ግን ህይወቴን የቀየረ ቃል ፓስተር መንፈሳዊ አባቴ ፓስተር ሄኒ መዝሙር 109 እንደዚህ ይላል። መርገምን ወደደ፣ በደም ስሙኝ፣ ወደ እርሱ መጣች፣ በረከትን አልመረጠም፣ ከእርሱ ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅባት ወደ አጥንቱ ገባች። እንደሚለብሰው ልብስ ሁሉ ጊዜ እንደሚታጠቀው ትጥቅ ይሁን ነው የሚለውን ቃል ሳጠና አሜን ማለት ነው። ሰማችሁኝ? ደግም ያነቧለሁ በደንብ እንዲሰሙ ይፈልጋል። መጽሐፍ ቅዱስ ያላችሁ እባካችሁ አስምሩት። እንደዚህ ይላል፣ መርገምን ወደደ፣ ከዛስ ወደ እርሱ መጣች፣ በረከትን አልመረጠም፣ ከዛስ ከእርሱ ራቀች። መርገምን እንደምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅባት ወደ አጥንቱ ገባች። እንደሚለብሰው ልብስ ሁሉ ጊዜ እንደሚታጠቀው ትጥቅ ይሁን ነው። ይኸውላችሁ እዚህ ክፍል ላይ አንድ ከባድ ነገር ይናገራል። አንድ ሰው ነበር፣ ከዛስ መርገምን ወደደ። እግዚአብሔር ምን ሰጠው? መርገምን ነው። መርገምን ወዶ በረከት አልተሰጠው። እኔ ይሄን ቃል የሰማሁለት ሄጄ ቤት ተኝቼ ነው የጸለይኩት። መሬት አባ አልፈልገውም መርገምን ብዬ ማለት የመረጥከውን ነው የምትኖረው፣ የፈለከውን ነው የምታገኘው። እና ዛሬ አንድ ነገር ነው ምለው፣ መርገምን እንቃወማለን። አሜን። በረከትን ስትፈልግ ምንን እየተቃወምክ ነው? መርገምን እየተቃወምክ ነው። መርገምን ስትቃወም ምን እየተቀበልክ ነው? ስለዚህ ዛሬ ከብዙ ሰዎች ህይወት ላይ አንድ ነገር እንቃወማለን። ምን እንቃወማለን? እስቲ መርገምን አልፈልግም በሉ። በለው መርገምን አልፈልግም በለው። ጨምር መርገምን አልፈልግም በለው። እዚህ ምድር ላይ ከተባረከን የሚባረከን ማን ነው? ይሄ ገብቶናል። ስለዚህ ዛሬ መርገምን እንቃወማለን፣ በረከትን እንቀበላለን። ባርከኝ እንላለን፣ በረከትን እንቀበላለን። በቤታችን በህይወታችን በኑሯችን አንድ ነገር እንቀበላለን፣ በረከትን እንቀበላለን። ብራዘር በረከት ያለው አገር መለወጥ ላይ አይደለም። አሜሪካ ሄደው ያበዱ ሰዎች አሉ፣ ተምረው ጅል የሆኑ በቃ ምንም እንትን ያሉ በየሰፈሩ የሚሄዱ ዶክትሬት የያዙ በጣም ብዙዎች ናቸው። ብሌሲንግ ያለው ቦታ ከመቀየር ከመማር በጣም ብዙ ቢዝነስ ስላለ አይደለም። በረከት ከመንፈሳዊ ዓለም የሚለቀቅ ነው። ዛሬ ከእግዚአብሔር ዘንድ የሆነ ከብርሃናት አባት የሆነ አንተን፣ ቤትህን፣ ልጆችን፣ የልጅ ልጆችን ሁሉ የሚባርክ የእግዚአብሔር መንፈስ ያገኛል። በደም ከተስማማችሁ ጩና አሜን በሉ። ዛሬ በረከት ይለቀቃል፣ በረከት ይለቀቃል። መርገምን አንፈልግም። እስቲ ጩና መርገም አልፈልግም በሉ። በሽታ አልፈልግም፣ ማጣት አልፈልግም፣ ውድቀት አልፈልግም፣ ኪሳራ አልፈልግም። በኢየሱስም እንደተናገራችሁ እንደዚሁ ይሆንባችኋል። የተስማማኝ ካለ ጮህ አሜን ይበለኝ። አንድ ስም እናውቃለን፣ ከስም ሁሉ በላይ ስም የሆነ ያለ በሰማይ የሚይዝ ባለስልጣን፣ በምድር ባለስልጣን፣ ከመሬት በታች በጥልቁ ላይ ባለስልጣን የሆነ አንድ ስም አለ። ከስም ሁሉ በላይ የሆነ ስሞች ሁሉ የሚታዘዙለት፣ ስሞች ሁሉ የሚገዙለት፣ ትልልቅ ስልጣን ነው የምትሉት ሁሉ የሚገዛለት አንድ ስም አለ። እሱም ኢየሱስ ይባላል። ዛሬ ከኢየሱስ ስም ሁሉም ነገር ይንበረከካል። አንድ ሰው ለዘሩ፣ ለቤተሰቡ፣ ለትውልዱ ተባርኮ ይወጣል። ለትውልድ ማረፊያ የሆነ
ለዘሩ አንዳንድ ሰው አይታል ከቤተሰብ ይባረክና ለሁሉ ማረፊያ ለሁሉ መማሪያ ለሁሉ ጥላ ይሆናል። እኔ እግዚአብሔር ምስክሬ ዋርካ የሆኑ በጣም ብዙዎችን የሚያስጠልሉ ለብዙዎች በረከት የሆኑ ሰዎች ከዚህ ቤት ዛሬ ይወለዳሉ። ማጣትን የሚቃወሙ ትንሽነትን የሚቃወሙ መርገምን የሚቃወሙ እባረካለሁ የሚሉ መባረከው ለኔ ብቻ አይደለም ለቤተ ክርስቲያን ለትውልድ ነው ለዛሬ ነው የሚሉ መባረክን የሚፈልጉ ሰዎች ይነሳሉ።